እሺ ሰላም እንዴት አደርሽ? ሰላም እንዴት አደርሽ? ማሚዬ እንዴት አደርሽ? እኔ እግዚአብሔር ይመስገን። ተደረገልሽ ትልቅ ተአምር እንዳለና መመስከር እንደምትፈልጊ ነግረሽኝ ነበርና እስኪ ስምሽን ከዛ ከየት እንደመጣሽ እንደዚሁም ምን እንደተደረገልሽ ምን አይነት ቃል እንደወጣልሽ እንድትነግሪኝ ነው። እሺ አመሰግናለሁ። ስሜ ቡዝዬ ክብረት እባላለሁኝ። የመጣሁት ከሀገረ ማርያም ከስም ወረዳ ነው። ፕሮፌት አንድ ወቅት ላይ እንደሚያመኝና መንፈስ ነገር እንዳለ የተሰራ መንፈስ እንዳለ ነግራኝ ነበር። ከዛ ጣራሽን ይው ጣራሽ ላይ አለ የተደረገ ነገር አለ ብላኝ አሳ የላሰው ድንጋይ ከስሩ 3 የተቋጠረ ጠፍር ላው ላይ ተደርጎ አገኘሁት እና ሲወርድ 3 ሰው ነው ያወረደው፣ አንድ ሰው አይደለም። አልነቃነቅም ብሎ ድንጋዩ አሁንም ደጅ አስቀምጨዋለሁ። አንድ እሱ ነው። ሁለተኛ ነገር ደግሞ ዛፍ ግቢ ውስጥ ነበረች። እሷን ዛፍ አይታት ነገረችኝ። ቆፍሬ ሳወጣው ከውስጡ የተሳሰረ ገመድ እና የዶሮ ላባ እነዚህ አይነት ነገሮች ብዙ ነገሮች ተቀብረው ውስጡ አገኘው። ከዛ ከወድሽ ውስጥ የሚወጣ ነገር አለ ብላኝ ነበረ እና የተጣላሁትም ሰው ነበረኝ። ያቺ የተጣላኋት ሴትዮ ሰው ልካብኝ ከነሱ ጋር ተነጋግሬ በጣም ተናድጄ አድሬ ጠዋት ተነስቼ ስወጣ በሁለት በኩል አፍ ያለው ነፍሳት በጣም ትልቅ በቃ አሁንም ውሃ ውስጥ አድርጌ ያስቀምጨዋለሁ። እሱ ወጣልኝ እና በጣም ደስ አለኝ። ያው ከዛ ወዲህ በጣም ደህና ነኝ አሁን እና እግዚአብሔር ይመስገን። ይሄን ተአምር ለመመስከር ነው እኔ። እሺ አመሰግናለሁ ማሚዬ። አንቺ ኦርቶዶክስ ነሽ አይደለ? ያው እኔ ደግሞ በጌታ ነኝ። ከልብሽ አምነሽ ነበረ ትንቢቱን ይተንበይልኛል? አዎ ስትነግረኝ እኔ ልጄም ስታወራልኝ ሰማ ነበር። ግን ያን ጣራ ላይ የሆነ ነገር አለ ብላኝ እኔ ዲሽ ሲሰቀል ራሱ አላየሁትም። ጣራው ላይ በቃ ቤትሽ ያፈሰሰው ምንድነው? ሽንት ቤትሽ የተደረመሰው ምንድነው ስትለኝ እስኪ ጣራይ ላይ ምን አለ ውጡ ብዬ ተወጥቶ ሲታይ የማይነቃነቅ ድንጋይ አሳይላ ሰው ትልቅ ድንጋይ አሁንም ለምስክርነት አስቀምጫለሁ፣ ማሳየት እችላለሁኝ። እሱን ካየ በኋላ አመንኩ። በቃ እስኪ ቆይ ብዬ ያው አሁን ደህና ነኝ። በቃ ተሽሎኛል። ያገኘሁትን እበላለሁ። እንደ ልብ መጥራት አልችልም ነበር። እሱንም እግዚአብሔር ተመሰገነ ይሁን። በቃ በእምነቴ ነው። በቃ አምኜዋለሁ። አምኜ ነው በልጄ አይቼው በድንጋዩ ሳገኘው አመንኩ። አሜን። እሺ ይሄን ጌታ ምን ትይዋለሽ? አመሰግናለሁ። ክብር ለሱ ይሁንልኝ፣ ይክበርልኝ፣ ይመስገንልኝ ብያለሁ። አሜን አሜን አሜን። እሺ አመሰግናለሁ። ተባረኪልኝ። አሜን። እሺ ምን ታያለሽ ስለሷ? እሷ ላይ ስላለው መንፈስ ቅዱስ እኔ በጣም ነው እኔ ትላንት ለህቴ ራሱ ያወራኋት ነበር። በቃ እየነገርኳት ነበር። ፊቷ ላይ ቁስል ያለባት ምንድናት ብላ ስትናገር የልጄ ጓደኛ ናትና ከህቷ ጋር ራሱ ያለ ይቻት እሷ ናት እና ትጸልይልኝ፣ በቃ ይጸልይልኝ። እኔ በጣም ነው እግዚአብሔር እድሜዋን ያብዛው፣ መሀሪ ያድርጋት፣ ለሰውም ተናጋሪ መስካሪ ያድርጋት። ይሄን ነው እኔ መናገር የምፈልገው። እኔ ከምለው በላይ ነው። በቃ ያለኝ ክብር የተለየ ነው። አሜን። እሺ አመሰግናለሁ ማሚዬ። እኔም አመሰግናለሁ። ተባረኪ። አሜን አሜን።